ምንድነው? እና ጊዜ በእናትህ እዲ አንቺ እዲ ናስከግዘኝ እሱን ተው፣ ካሜራውን ተው በእናትህ ጽጌ። ሰላም ሰላም፣ ውድ ቤተሰብ እንዴት አላችሁልን? እኛ ለላችሁ ፈጣሪ የተመሰገነ ይሁን። ዛሬ ትንሽ ተጠፋፍተናል አይደል? ዛሬ ተመልሰን መጣናል። እንደተነፋፈቀን አይ ነው አውቃለሁ። እኔ ባይኔ ነው የመጣችሁት። እግዚአብሔርን በቃ የምትሰጡኝ ኮሜንት ምናምን የምታበረታቱን ነገር ደስ ይለኝና ለምን አልነሳም ምናምን ቤሳስብ የሆነ ነገር ይዘናልና ጽጌም አልተመቻትም ነበረ። ለዛ ነው ትንሽ የጠፋፋ ነው። ከዚህ በኋላ ግን ላለመጥፋት እንሞክራለን። ዛሬ ያለሁት ያው ነጽጌ ሰፈር ነው። ትላንትናም ስደውልላት አላነሳችልኝም። ጽጌ ምን እንደሆነ አላውቅም። ትላንትና ወዲያም ከሆነ ሰዓት በኋላ ስደውልላት አታነሳልኝምና ምን እንደሆነች አልገባኝም። ጓደኛዋ ጋር ደውዬላት ትንሽ የሆነ እንደ ጉንፋን ነገር የሆነ ብቻ አመም አድርጓታል ምናምን በላይ ነበርና ትላንትና እመጣለሁ ስንል አልተመቸኝም። ከትላንትና ወዲያም እንደዛው። ዛሬ እነ ጽጌ ሰፈር ነው ያለሁት እንደነገርኳችሁ እና እንዳጋጣሚ ልክ ጽጌ ቤት ውስጥ እገባለሁ በርግጄ ሰርፕራይዝ ነው ማረጋት። አልተገናኘንም እስካሁን ድረስ። እንዴት እንደናፈቀችኝ ደግሞ እግዚአብሔር የምትነጫነጨው ነገር ምናምን በጣም ናፍቆኛል። ብቻ ዛሬ እንዳጋጣሚ እንገባና ሰርፕራይዝ እናረጋታለን። ለምን ስልክ እንዳላነሳችን በዛው እንጠይቃታለን። እኔ ብትታመምስ እኔ ወንድሟ አይደለው እንዴት ነው ማይነገረኝ? ጽጌ ሰፈር ነው ያለሁት። እንሂድና አንድ ሰርፕራይዝ አላችሁ። ቆይ ደረረረን ትላለህ። ያው ጽጌ በቃ ባገኘኋት ቁጥር እንዴት ተጠፋፍተን ምናምን ስንገናኝ አበባ ምናምን ይዤላት ስሄድ በጣም ደስ ይላታልና ዘንጣ ግዴታችን ሆኗል። እንግዲህ በቃ ሮማንስ ነገር ካልሆንኩ ምናምን እያለችኝ ነው። ያው ለጓደኛ የሚሰጥ አበባ ነው ይዤ የመጣሁት። ግዴታ እሷ ጋር ስሄድ አበባ ይዤ መሄድ ሊጠበቅብኝ ነው ማለት ነው ከዚህ በኋላ። ምክንያቱም ወይዘሪት ጽጌ አበባ ለምዳለች። እንዴት ይዛት መጣ ምናምን ማለት ጀምራለች። ለምን እንደሆነ አላውቅም። የሴቶች ያለ አበባ ያላችሁ ፍቅር ይለያል። እግዚአብሔር እኔ በጣም ሁሌ ግራ የሚያጋባኝ ነገር ነው። ቻችን የመሰለች ቆንጂዬ ሮዝ አበባ ለጽጌረዳ እንሰጣታለን ማለት ነው በዛው። ከዛ ከድብርቷም ከምኑም ነቃ እናረጋታለን። አሁን ሄደን እንሰጣታለን ማለት ነው። በዛውም ትንሽ አመም ያረጋት ነገር ለቀቅ ያረጋታል። እኔ ሁሌም እሷን ደስተኛ ለማድረግ በጣም እየጣርኩ ነው እንደምታዩኝና ደስተኛ ያረጋታለሁ ብዬ አስባለሁ። አጋጣሚ ስለምታበረታቱን ሳፖርት ስለምታደርጉን ቪዲዮ ላይክ አድርጉት። ባይዘዋች ላይ ሰሞኑን ዩቲዩብም በቃ ትንሽ እያስቸገረን ነው። ቪዲዮ እየወጣ አይደለም። ቪዲዮ እንዲወጣ ደግሞ ላይክ ያስፈልገዋልና ቪዲዮ ላይክ ማድረጋችሁ እንዳትረሱ። አውቃለሁ ሁሌ ታረጋላችሁ። ይሄን ቪዲዮ ስትጀምሩት ላይክ አድርጋችሁ ጀምሩት። ሳፖርት እንደምታደርጉን አውቃለሁ። የኛን ለውጥ የኛን እድገት ምናምን ትፈልጋላችሁና ላይክ እንድታደርጉ አደራ። ይሄ ቪዲዮ በቃ በቀላሉ ዝም ብዬ 5000 ላይክ ገብቶ ማየት ፈልጋለሁ። የጽጌንም ደስታ ማየት የምትፈልጉ ሰዎች እንዳትረሱት፣ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። 100,000 መግባት እፈልጋለሁ። ጽጌም 50,000 መግባት ትፈልጋለች። ይሄን ቪዲዮ እስኪ በዚህ ቪዲዮ ቢያንስ 40,000 ምናምን እናስገባት አደራ። ፕሊስ ይሄን ቪዲዮ ሼር አድርጉት፣ ሳፖርት አድርጉ። ድጋፋችሁ እንዳይለየን ተገፋ አድርጉን። በቃ እኛ ወንድማችን አይደል? ብቻውን ለማንኛውም ሰዓት እንትን እያልኩ ነው። ገና ይውላችሁ ስንት ሰዓት መሰላችሁ? ገና 3 ሰዓት ነው ከጠዋቱ። እርግጠኛ ነኝ አሁን ሴት ተኝታ ነው ማገኛትና ጓደኛዋን ስደውላት ተኝታ ነበር ምናምን ብላኛለች። ገብተን ከእንቅልፏ ቀስቅሰን ነው ሰርፕራይዝ የምናረጋት። የምትወደውን አበባ ይዘናል፣ የምትወደውን ሰው ይዘናል። እንሂድላት ነው ሰብ ደርሰናል። አሁን ነው ጓደኛዋ የወጣችውና እንዳንቀሳቀሳት ነው። ተኝታለች። ራሷን ስታ ነው የምተኛው ይቺ ልጅ። ይሄን እንዳታየው ውስጥ እንደብቆሽ
ዘጊ አንቺ ዘጊ ትለኛለሽ እንዴ? እንዴት መጣክ? ማን ከፍቶ ነው? እንዴት ማን ይዘጋል? በሩ ክፍት ነው እኮ ሲጀመር ስመጣ ራሱ። አንቺ እንቅልፋን ተነሽ ምንሽ ነው? አልቦሻል ደግሞ ምንሽ ነው? ተነሻ። እሺ ሊያልብሰኝ በቃ እንትን ከትበለኝ። ምንድን ነው? ለምንድን ነው የመጣኸው? እሺ ለምንድን ነው የመጣኸው? ለምንድን ነው የመጣኸው? እንዴ ፈልጌሽ። እሺ አፍንጫሽ ጋር የነበረችው ሻውን አጣሻት እንዴ? ደበረችሽ? እሺ ትንሽ ይኸውልሽ፣ አሁን ነው ተጠፋፍተን ነው እሺ። አንቺ ደግሞ ምንድን ነው መሰራ የመጣሁት ይኛለሽ? ምርቶቹ እየቀለድክ ነው። ተነሽ ማርያምን እንጂ እንዳያነቃቃሽ ከፈለግሽ ኢነርጂሽ ነው አይደል? በቃ አዋስታይ ደስ ይልሻል። ትንሽ ቅልብስ ብላለሽ። ቤተሰብ እግዚአብሔር ምን ሆነሽ ነው? ጠፍተሻል። ተጠፋፍ እናፍቅሽም ነው እናቴ ምናምሽ ነው። ይቺ ልጅ ጉንፋን ሳያማትም እንደዚህ ቅልስልስ ነው የምትለው። ሌላ ከባድ መማሙሻል ናፍቃናለች። ጸጌ ናፍቃናለች። ካላየናት ሞተን እንገኛለን አለ። ደህና ነኝ ባያቸው። እንዴት ናችሁ የኛ ውድ ቤተሰቦች? ደህና ነኝ እግዚአብሔር ይመስገን። ትንሽ አሞኛል እና ለዛ ነው የጠፋሁት፣ በሌላ ነገር አይደለም። እና አትጨነቁ እሺ፣ ደህና ነኝ። ዛሬ ደቁሻል በደምብ። ትናንትናም ስልክ ስደውልሽ አታነሽም። ደግሞ ስራ ብዝቶባት ነው እንደ ምናምን ክላስም ደግሞ ዘግታችኋል። ትናንትና በጣም ሐኪም ቤት ሄድሽ? ደህና ነኝ በቃ። እንዴት ልበልክ፣ ይደክመኛል፣ ያዞረኛል ምናምን ነው። ግን ሐኪም ቤት አለ እኮ። ለምን አትሄጂም ታዲያ ሐኪም ቤት? ይኸውላችሁ እቺና ሄዩ ደግሞ ችግራቸው እኔ አይ ቲንክ እንትናቸው ነው መሰለኝ። ታመው ምናምን ሐኪም ቤት እንሂድ ሲባሉ አይሰሙም። ማርያምን ይሄ ነው ችግርሽ። አንቺ አሁን ስትታመሚ አልወድም። ሐኪም ቤት ሳይጂ ሌላ የሚሉኝ ነው የሚመስለኝ። ምን ይሉሻል? ምን ከባድ በሽታ አለብሽ ብሎ ነው የሚመስለኝ። አልወድም። ሁሌ ብታመም ቤቴ ነው የምሆነው። ጥልግልግ አለችብኝ እኮ ተበላሽቷል። አልተበላሸሽም ግን ጥልግ አልሽ። አሁን ድክም ያለ ፊት የለም እሱ ነው እየታየኝ ያለው። ማርያም ጉልበቴ ላይ ይዘኛል እዚህ ጋር ምናምን ያንቀጠቅጥሻል። እውነት እኔ ናፍቀሽ ሊሆን ይችላል ማለት ቼክ አድርገሻል እሱን ነገር ናፍቀሽ ከሆነ ችግር የለውም። እኔ አንተማ መጣህ እኮ እራስህ በቃ እንደ እራስህ መጣህ የለም። ይኸውልሽ አሁን ሻወር ትገቢያለሽ፣ ፏፏ ብለሽ እንወጣለን። እንደዚህ የድብርት ታመም ያለው ደብሮኛ ምናምን የሚባል ነገር አልሰማትም። ይኸውላችሁ አሁን ትንሽ ያለሽ ሻወርሽን ትገቢያለሽ፣ እንወጣለን። ጸደይ ነገር ነው መጋብዝሽ፣ ጸደይ ነገር ነው መጋብዝሽ። ትንሽ ቀዝቀዝ ብለሽ እንደው እንትን መውጣ በዚህ አሁን እኮ አግኝቻት ነበር ጓደኛሽ ማለት ቤት ናት ምናምን አለች። ሱቅ መሰለኝ ወጣቸው። ልውጣ ስትል ልተኛ ሱቅ ላመጣልሽ ብላኝ ካልታመጣ ነው የወጣቸው። ምግብ በልተሻለሽ? ምንም ነገር ራሴ ያለበት በጣም ነው ራሴ አውቀዋለሁ። ፍሬኮ አልፈልግም። ምን ምይጣ ውስጥ እንትን እያለብኝ ነው ማለት ሻውን ለቀቅ አላደረገሽም? ትንሽ አበባችን ያው ማየት እንፈልጋለን ስትሉ ነበር። ይሄን ፊት ነው እንግዲህ የምታዩት። ይሄው እንዲህ ድክም እያለች ነው። ሻውን ተነሽና እንሂዳ ማለት ኧረ የትም አልንቀሳቀስም። እንዴት እንቀሳቀሳለሁ እኮ በዚህ ሁኔታ እንዴ? እንድትጨናነቅ ነው እንዴ የመጣኸው? ኧረ እኮ ለታበብሽ በደብት አልኩ። የሆነ የለም ጉንፋን ሲይዝሽ ምናምን የምታሳዩ ባህሪ እንደዛ ትሆናለች። በቃ ምናምን አላስጨነቃትም ብዬ ነው ዝም ያልኩሽ።
እንጂ ትናንትም አልተማም ነበር። አንተ እንዳትጨናነቅ ነው ዝም ያልኩ እንዳትናገሩ ነግረሻታል ለዩ ግን እንደዚህ እንዳመመኝ አልነገርኳትም። ጉንፋን ነው ቀለል አድርጌ ነው ያልኳት እኮ አየሽ። ለዛ ነው እንጂ ሰው መዛት አርፋት ተቀመጥ ተመጣብሽ ነበር። አይኔ ካለችበት አንፃር ድረስ ሲል እንድትጨናነቅ አልፈለኩም። ኦኬ ለካ ልጅ እናት ነህ ልትሆን ነው ጎዞ ላይ ነች ለካ። አሁን እኮ እዚህ ውስጥ ሰው ነው ተሸክማ የምትሄደው አስፈልግ። አሁን እሷ እንደዚህ ደንግጣ ምናምን ከመጣች ሰው ጥሩ አትሆንም። ለዛ አስቤ በቃ ጉንፋን ነው ደህና ነኝ ምናምን አልኳት። ቆሽ ምንድን ነው ያመመሽ አንቺ ታዲያ? በጣም ነው የሚያመኝ። አብሪኮ አልገባህም። ሲካመኛል ጉልበቴ ምን ይደክመኛል፣ ያልመት ያዝሮኛል። እንደፈጨለኝ አንተ ደግሞ እንደፈነጋ አልነግራትም። እሱማ ቀላል በሽታ ከሆነ ችግር አለው። ደግሞ ሰፈራችሁ በሰው ሻውን ቁርስ አታበይኝም ነው እንደዚህ? አልታመመችም እቺ ልጅ መሰለኝ። ምንድን ነው? እሺ ተነሽ፣ ነጋ በይ። ተነሽ። ምንድን ነው? እኔ ራሴ አምጥቼ ጀለሳች ማነው ትልቁ አብሪኮ ተመቸሽ? አያስቸግርሽም? ማታ ማታ ምን እያለ ያስቸገረኝ እንዳታስቸግረኝ በለው። እሺ እንዳትስድብኝ፣ አምጣው ችግር የለም። አንተ አሁን ለጊዜ አንተ ስላለ ተግባባችሁ? በጣም አንተ ስላለ ሰው በሌለበት ሰዓት ነው አለቀ። ተግባባችሁ? ከሱ ጋር ነው ፏምቲ። እኔማ ሲገባኝ ይሄንን አግኝታ ነው እኛ የጣታችን የቶችን እንጂ ስም አውጥቼለታለሁ። በዛ ላይ ማን ነው ዳሩክ ይባላል። ዳሩክ ነው የሚባለው። ዳሩክ ምን ማለት ነው ደግሞ? በሰፊው አወራቸዋለሁ። ምንድነው ዳሩክ? ቤተሰብ ታውቃለሽ? ምን ነው ዳሩክ? ታብልካ አሁን ስለ ዳሩክ አናወራ። አንተ ላይ ናፍቀሽኝ ስመጣ እንዲቀልስልስ ያሽው ታረጋግጥ ምግብ እየበላሽ ነው? እሺ በቃ ምንም ምግብ አይታይም እና በተኛት እሺ አሁን አንተ ለምን ተጨናንቀህ ነው የመጣው? ተጨናንቀን እባክሽ ሰርፕራይዝ ላደርግሽ ነው የመጣሁት። ስመጣ አንቺ እያልሽኝ ስለሆነ ነው እንጂ ወዲህ ስላመመኝ ነው እንጂ ታውቂው እውነት ብላ ታለቃቅሰኝላችሁ። አረ ደህና ነኝ እኮ ግን ደግሞ ያመኛል ትንሽ እንትን ብላለች። እየወጋጋኝ ነው። ሻውን ታነሽና ይኸውልሽ ሻወር ግቢ ወይ ፊትሽን ታጠቢ ምናምን ነገር። ከዛ በኋላ ቁርስ በይ እንሂድ። አለበለዚያ ቁርስ ደግሞ ነው ውጭ ገብትሻለሁ አንቺ ከተነሳሽ። እሺ ነገር አለ። ተነሽ በቃ የራሴ ቁርስ አልበላሁም ዛሬ። ደግሞ ጾም አይደለም ቅዳሜ ነው። ስለዚህ በጠዋት ነው ቁርስ የምንበላው። ቅዳሜ ነው ዛሬ። ቅዳሜ አይደለም እሑድ አይደለም? እሑድ እቺ ልጅ ቀን ነው እንዴት አምሮሽ ነው እንዴት አምሮሽ ቤተሰብ ተራብኩ ልተኛበት የምር ነው። ምረም ይወጋጋሽ። እሺ ነኝ እሺ ተረጋጊ። ባልነሳ ይሻለኛል። ለምን አጣውል አልጋለች። እግዚአብሔር አንቺ ጀግና ነበርሽ። ከታመምኩ ጀግንነት አያስፈልግም። እና እጅ አልሰጥም እና ማቴ ደግሞ ቀለል ላለ በሽታ እንደዚህ የምትሆኚው አልገባም ያለሁበት የምራሙሽ ከሆነ ማለት ነው። ጸጊ ተነሽ በእናትሽ። ረጅም መስጠት ለትናንሽ ነገር አይተንሽ እሺ ተነሽና እንደዚህ ተኝተሽ ነው ታዲያ በሽተኛ የምታሳክው? በሽታሽን እጅ አልሰጣም ምናምን ስትይ ነው ሽምሸት። ተነሽ በእናትሽ ተነሽ። እኮ ሆስፒታል ልጅሽ እንደዛ ከሆነ ለምን ድሮ ማትሄጂ ሆስፒታል? ትንሽ ተነሽ። ለምንድን ነው ባልነሳ ይሻለኛል? ተወኝ በእናትህ ተኛ። በቃ ትንሽ ልተኛ እና እነሳለሁ በኋላ አካባቢ
አሞሻል አይደል? ፀጊ ካመመሽ ተነሽና ሆስፒታል ወይ አብሪኮ እንዲጨቀጭ ቼክ እናድርግሽ። የታመምሽውን ቢያንስ ምን እንደሆነ በቃ እኔ አልፈልግም። ለሰው እንዲጨናነቅ ምንድን ነው ሰው የሚጨናነቀው? አንቺ ታመሽ ነው ሰው የማይጨናነቀው? ታዲያ ሲጨመር አብሪኮ ሁሉ ሰው መጨናነቅ አይቀርም። እኔ ሆስፒታል ገብቼ ምናምን ይጉ አለች ምን ሌላ ሰው ቤተሰብ ካዩ ደግሞ በጣም ነው የሚጨናነቁት። በእናትህ ብላውን ቁጭ ብለና አውራኝ ከፈለክ እሺ ትንሽ ቀለል እንዲልሽ ፊትሽን ታጠብሽ ነሽ። ከዛ ለቀቅ ብለውኛ ብለሻላ። ትንሽ ፊትሽን ታጠቢ፣ ቁርስ ውጭ እንበላለን። ነይ ትንሽ እባክሽ እንቅልፍ አታብዢ። የእኛ ልጅ በርቺ እንዳትረቺ። ወፌ ቆመች በቃ ፊትሽ ታጥበሽ ነይ ቶሎ እንዳይመታሽ። እንቅልፍ ነው ሲጀመር እንደዚህ እንትን ብሎሽ ተጫጭኖሽ ነው። ታጥበሽ ነይ በቃ መወስድሽን ቦታ አታውቂም። እሺ ታጥበሽ ስትመጪ ግር ቤተሰብ የሁላችሁ እቺ ልጅ ስተኛ ነው በሽታው የሚበስባት። ስለዚህ ሻወር አስገብተን ፊቷን ወያ ታጥባ እስኪ ቁርስ ጋብዛትና ነቃ ትላለች። እንቅልፍ ስላበዛች ነው እንደዚህ ሆነችው እንጂ ብትታመም ሆስፒታል አልሄድም አትልም። ደህና ነች። አይ ቲንክ ሳያ ድካም ነው የተጫጫነ። ነቃቅቼ እንደዚህ ይዣት ካልሄድኩ ይቺ ልጅ መትነቃ ልጅ አይደለችም፣ እንደምታዩት ነች። ምንድን ነው